ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ምልከታዎቻችሁን በፕሮግራማችን ይዘ በምደግፏቸው ክለቦች በክረምት የተጫዋቾች ዝውውር አሊያም በወቅታዊ የዓለም ዋንጫም ዙሪያ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችንም አስቀድመን የዓለም ዋንጫን የተመለከተ ልዩ ጥንቅር ይዘን መተናል። ውድ ቤተሰቦቻችን የዓለም ዋንጫ 1/32ቱን ያለፈች ሀገር አንድ የተሰናበተች አውቀናል። ዛሬ የሚጠበቁ መርሃ ግብሮች አሉ፣ እንመለከታቸዋለን። የዓለም ኮከቦችና ከዋክብቶቹን ሲያርሰበን ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲን የተመለከተ ጥንቅር ይዘናል። ማድሪድ ቤት የዝውውር መረጃዎች በስፋት ተይዟል። በባርሴሎና በኩል የዝውውር መረጃዎች እናጋራችኋለን። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። የሚጠበቁ ሁነቶች ነበሩ፣ የተረጋገጡ አሉ። ከዛ ውጭ ተጨማሪ የዝውውር መስኮቱ ላይ ያሉ ወቅታዊ እንቅስቃሴዎችን በቃል ስፖርት ዩቲዩብ ቻናል ይዘናል። የማንቸስተር ሲቲው ተቀዳሚ ሰው ሆኗል። ሂሳቡም ይፋ ተደርጓል። ለዝውውሩ ምክንያት ይሆናሉ የተባሉትም ሰው በሲቲ ቤት ይገኛሉ። የሲቲን የዝውውር መስኮት ወቅታዊ እንቅስቃሴዎች በቃል ስፖርት ዩቲዩብ ቻናል ትከታተሉታላችሁ። ቼልሲ ተስፋ አልቆረጠም ተብሏል። ግን ቼልሲ ያቀረበ የዝውውር ሂሳብ በራሱ ውድቅ ለመደረጉ ሲጠበቅ የነበረ ነው። ቼልሲ ለመሆኑ እነማንን ለማስፈረም ጥረት እያደረገ ነው? ከቼልሲ ቢወጣ ግድ የለኝም የተባለለትም ተጫዋች አለ። የዣቪ አሎንሶን እቅድ እንነግራችኋለን በቃል ስፖርት ዩቲዩብ ቻናል። ሊቨርፑሎች አንድን ተጫዋች በብዙ ፈልገው በጥቂት ሰዓታት አጥተውታል። ከዛ ውጭ የሊቨርፑል ደጋፊዎች ባይወዱትም ይመጣባቸው ሊችል የሚችል ተጫዋች አለ። የሊቨርፑልን የዝውውር መስኮት ወቅታዊ እንቅስቃሴ በስፋት ይዘናል። ቃል ስፖርት ላይ ናችሁ፣ አብራችሁን ቆዩን። ማንቸስተር ዩናይትድ እቅዱ ላይ ወጣም ወረደም ተጽዕኖ አሳድሯል። አንድ ሁነት ከዚህ ጋር በተያዘ በማንቸስተር ዩናይትድ በኩል የሚጠበቁ ቀጣይ ሁነቶችን በዝውውር መስኮቱ በስፋት ልናነሳ ወደናል። የአማካኝ ስፍራ ዝውውር ከማንቸስተር ዩናይትድ ሊለቅ ይችላል የተባለው ተጫዋችና ማንቸስተር ዩናይትድ በወቅታዊ ሁኔታ በስፋት ስለተቀላቀለው አንድ ዝውውር በቃል ስፖርት ዩቲዩብ ቻናል ለዩናይትድያን እናጋራቸዋለን። አርሰናል በዝውውር መስኮቱ አንድን ተጫዋች ያገኝ ዘንድ ተጫዋቹ በራሱ ራሱን ያቀረበበትን መንገድ እንነግራችኋለን። ለአርሰናል ነገሩን ሊያቀለው ይችላል። ከዛ ውጭ አርሰናል የአማካኝ ስፍራ ዝውውር የአጥቂ ክፍሉን የማጠናከር ሂደት በተለይም የግራ ክንፍ አጥቂውን ጨምሮ በአርሰናል በረጅም ጊዜ ሲፈለግ ስለነበረ አንድ ተጫዋች እናጋራችኋለን። በቃል ስፖርት ዩቲዩብ ቻናላችን ቆይታ ስታደረጉ አርሰናል ላይም የቡድን ዜና በስፋት ተይዟል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን የማጋራችሁ ቃል ነኝ። መልካም ቆይታ ተመኘን። የመጀመሪያዋ በዓለም ዋንጫ 16 ውስጥ የተቀላቀለችው ሀገር ታውቃለች። አዘጋጇ ሀገር ካናዳ። ከዓለም ዋንጫ 3 አዘጋጇ ሀገር ውስጥ አንዷ የሆነችው ካናዳ ትላንትና በ32 ጥሎ ማለፍ ከደቡብ አፍሪካ ጋር ያደረገችውን ጨዋታ 1-0 በሆነ ውጤት ድል አደርጋለች። ኤስቶዋኪውን በ92ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። ኤስቶዋኪውን ግቧን እስኪያስቆጥርም ድረስ ጨዋታው ወጣ ገባም እያለ ቢሆን አንዳቸው የግብ ክልል አካባቢ በጥቂቱ የሚደርሱበት ግን ጥራት ያልነበረው ነው። ካናዳ በታሪክ ለመጀመሪያ ጊዜ በዓለም ዋንጫ 16 ውስጥ እናያታለን። ካናዳ በቀጣይ በጥሎ ማለፍ መርሃ ግብር የሞሮኮና የኔዘርላንድን አሸናፊ ነው በነገራችን ላይ የምትፋለመው። ዛሬ ሞሮኮና ኔዘርላንድ ጨዋታ ስለሚያደርጉ ተጋጣሚዋን እንዲሁም የምትለይም ይሆናል። ካናዳ በታሪኳ ለመጀመሪያ ጊዜ 16 ውስጥ አየናት። ያ ብቻ አይደለም ውድ ቤተሰቦቻችን፣ 92ኛ ደቂቃ ላይ ነው ግቡ የተቆጠረው። ያ ብቻ አይደለም ውድ ቤተሰቦቻችን፣ ካናዳ ከዚህ በፊት አይደለም 16 ውስጥ ልትገባ 2 ጊዜ በተሳተፈችበት የዓለም ዋንጫ የ1986ቱና ከዚህ ቀደሙ የ2022 የዓለም ዋንጫ ላይ ድል እንኳን የሌላት ከ2 ጎል በላይ ያላስቆጠረች ነበረች። ዘንድሮ ድልም አላት። ዘንድሮ 16 ውስጥ በታሪክ ለመጀመሪያ ጊዜ ገብታለች። ዘንድሮ ብቻዋን 9 ጎል አስቆጠራለች በ7 ይለቃል ከዚህ በፊት ከተሳተፈችበት። በጣም ድንቅ የውድድር ዓመት እያሳለፈች ነው አዘጋጇ ሀገር። ስቲቭ ኤስቶዋኪውን የጨዋታው ኮከብ ተብሎ ተመርጧል። በነገራችን ላይ ስቴፋን ኤስቶዋኪውን በደቡብ አፍሪካው ፍልሚያ ላይ
5 የቆሙ ኳሶችን የግብ ዕድል ፈጥሯል። ይሄ በ2026 የዓለም ዋንጫ ላይ አንድ ተጫዋች እንዲህ አላደረገም። ለመጨረሻ ጊዜ ከቆመ ኳስ 5 የግብ ዕድሎችን በአንድ ጨዋታ የፈጠረው ጣሊያናዊ አንድሪያ ፔርሎ በ2006 የዓለም ዋንጫ ላይ ነበረ። ከዛ በኋላ ይህን ተጫዋች ተመልክተነዋል። ዕድሜን ቁጥር ያደረጉት ሰው ደግሞ የደቡብ አፍሪካው አሰልጣኝ ሁጎ ቦሪስ ናቸው። እሳቸው በነገራችን ላይ በ74 ዓመት ከ79 ቀን የዓለም ዋንጫ የጥሎ ማለፍ ጨዋታን የመሩ አሰልጣኝ ሆነዋል። ከዚህ ቀደም ይሄ የቁጥር ነገር ተይዞ የነበረው በጥሎ ማለፍ ጨዋታ ብሔራዊ ቡድንን በዓለም ዋንጫ የመሩት በዕድሜ አንጋፋው ሰው ታባርዣኒ ይባላሉ። ከኡራጋይ ጋር በ71 ዓመታቸው ከ225 ቀን መርተው ነበረ 2018 የዓለም ዋንጫ ላይ። ለማንኛውም ሁጎ ቦሪስ በዕድሜ አንጋፋው ተጫዋች ሆነው ግን እስከ 32 ጥሎ ማለፍ ብቻ የቆዩ ናቸው። አፍሪካን አሁንም 8 ይቀራሉ። በነገራችን ላይ 9 32 ጥሎ ማለፍ ውስጥ ገቡ። ትላንትና ደቡብ አፍሪካ ተሰናበተች በጥሎ ማለፉ። አስቀድሞ በምድብ ጨዋታ ቱኒዚያ ተሰናብታ ነበረ። የተቀሩት 8 ሀገራት በሚቀጥሉት ቀናት ደግሞ እጣ ፈንታቸው የሚወሰን ይሆናል። ከዛሬ ጀምሮም ጨዋታቸውን የሚያከናውን ይሆናል። የዓለም ዋንጫ ይቀጥላል። የጥሎ ማለፍ መርሃ ግብሮች በ32 የጥሎ ማለፍ መርሃ ግብር ዛሬ አንደኛዋ ብራዚል ከጃፓን የሚያደርጉት ጨዋታ ይጠበቃል። ለኢትዮጵያን በጣም ምቹ ሰዓት ይመስለኛል። ለመጀመሪያ ጊዜ ብራዚልም በጣም በምቹ ሰዓት ትጫወታለች። ለኢትዮጵያን በሚመች ሰዓት ምሽት 2 ሰዓት ጨዋታው ይጀምራል። በኤንአርጂ ስቴዲየም ላይ ይደረጋል። ማርጂዮ ማሪያና የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ቢያንዶኒ የዛሬው ጨዋታ የቫር ዳኛ ናቸው። ብራዚል ከጃፓን በሚያደርጉ ጨዋታ ብራዚል በመጨረሾቹ 5 ጨዋታ 4 ድል ያላት፣ 1 ጨዋታ ብቻቸው የወጣች። በጃፓን ብሔራዊ ቡድን በኩል ደግሞ ባለፉት የመጨረሻ 5 ጨዋታም እንዲሁ በተመሳይ በ3 አሸንፋ በ2 የወጣ ሽንፈት ያልገጠማት ናት። የመጨረሾቹን 10 ግንኙነታቸውን ነጥለን ብናይ ብራዚል 7 ያሸንፋለች፣ ጃፓን 1 ያሸንፋለች፣ 2 ጊዜያቸው ወጥተዋል። የመጨረሻ 4 የቅርብ ጊዜ ግንኙነታቸውን ደግሞ ነጥለን ከተመለከተን ብራዚል 3ቱን ስታሸንፍ ጃፓን 1ን ድል አድርጋለች። ዛሬ ሁለቱ ብሔራዊ ቡድኖች ፍልሚያቸውን ምሽት 2 ሰዓት ጀምሮ ሲያደርጉ ማን ጨዋታውን በበላይነት ሊወጣ ይችላል? ቅድመ ግምታችሁን አጋሩን። ጀርመን ከፓራጓይ ሌላኛው ዛሬ የሚጠበቀው የ16 ውስጥ ለመግባት ወይም የ32 ጥሎ ማለፍ ጨዋታ ነው። ጨዋታው በኢትዮጵያን ሰዓት አቆጣጠር ከምሽቱ 5 ሰዓት ከ30 ሲል ይጀምራል። ጀርመን ከፓራጓይ ነው ጨዋታቸውን የሚያደርጉት። ይሄኛው ጨዋታ ጂልት ስቴዲየም ላይ ጨዋታው ይደረጋል። ጂል አልጄድ የዛሬው ጨዋታ የመሃል ሜዳ ዳኛ ናቸው። ዘካሪያ ባርኒያሲ የዛሬው ጨዋታ የቫር ዳኛ ናቸው። ጀርመን በመጨረሻዎቹ 5 ጨዋታ 4 ድል ያላት፣ የመጨረሻውን 1 ጨዋታ በኢኳዶር የተሸነፈችበት ብቻ ይጠቀሳል። ፓራጓይ በዚህኛው የዓለም ዋንጫን ጨምሮ በአጠቃላይ በመጨረሻዎቹ 5 ጨዋታ 2 ድል 2 ሽንፈት 1 አቻ ገጥሟታል። ሁለቱ ብሔራዊ ቡድኖች 2 ጊዜ ተገናኝተዋል። 1 ጊዜ ጀርመን አሸንፋለች፣ 1 ጊዜ አቻ ወጥተዋል። 1-0 ጀርመን ያሸነፈችውና 3-3 ባቻ ውጤት ያጠናቀቁበት መርሃ ግብር ነው። ጨዋታው ምሽት 5 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር ይጀምራል። ጀርመን ከፓራጓይ ቅድመ ግምታችሁን አጋሩን። በኢትዮጵያን ሰዓት አቆጣጠር ከሌሊቱ 10 ሰዓት ሲል ጀምሮ ደግሞ የሚደረገው ጨዋታ የኔዘርላንድ እና አፍሪካ የተወካይ ሞሮኮ የሚያደርጉት ጨዋታ ነው። ምናልባት ይህ ጨዋታ ለተመልካች በጣም አዝናኙ ጨዋታ ሊሆን ይችላል ተብሎ ይጠበቃል። በፉክክርም ደረጃ በጣም ተመጣጣኝ ነገር ልናይበት እንችላለን ተብሎ የሚጠበቅ ጨዋታ ነው። ምንም እንኳን አፍሪካ የብትሆንም ሞሮኮ ግን በዚህ ዓለም ዋንጫ ላይ ያሳያቸው እንቅስቃሴ ለሌሎች የዓለም ሀገራት ስጋት እንደሆነች ያየንበት ነበረ። ከዚህ ጋር በተያያዘ ኔዘርላንድ ከሞሮኮ ሲጫወቱ ሌሊት 10 ሰዓት ጀምሮ ኤስታዲዮ ቢቢቪኤ ስቴዲየም ላይ ጨዋታቸውን ያደርጋሉ። ዌልተን ሳምፒዮ የዛሬውን ጨዋታ በመሃል ሜዳ ዳኝነት ሲመሩት፣ ብሩኖ ራፋኤል የቫር ዳኛ ናቸው። ኔዘርላንድ በመጨረሾቹ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። ሞሮኮ በመጨረሾቹ 5 ጨዋታ ምንም ሽንፈት አልገጠማትም፣ 3 ድል 2 አቻ። በነገራችን ላይ ሞሮኮ በመጨረሾቹ 32 ጨዋታ በ90 ደቂቃ እስካሁን አልተሸነፈችም እና ምን ያህል አስቸጋሪ ብሔራዊ ቡድን እንደሆነች ማሳያ ነው። ሌሎች 3 ጊዜ ተገናኝተዋል። ኔዘርላንድ 2 ያሸንፋለች፣ ሞሮኮ 1 ጊዜ ያሸንፋለች። ቅድመ ግምታችሁን የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን በጨዋታውም ዙሪያ ያድርሱን። በዓለም ዋንጫ 32 ጥሎ ማለፍ ከምንጠብቃቸው ጨዋታዎች ውስጥ አንደኛው ክሮኤሺያ ከፖርቱጋል የሚያደርጉት ጨዋታ ነው። በጣም ተጠባቂ ጨዋታ ነው። ሉካ ሞድሪች እና ክርስቲያኖ ሮናልዶ ይገናኛሉ። የ40 ዓመቱ ሉካ ሞድሪች ከ41 ዓመቱ ክርስቲያኖ ሮናልዶ ይፋለማሉ። ሁለቱ ለአንድ ዓላማ በሪያል ማድሪድ ቤት እናውቃቸዋለን። አሁን ግን ለሀገር ነው። አንዳቸው ያልፋሉ፣ አንዳቸው ይወድቃሉ። አንዳቸው የመጨረሻቸውን የዓለም ዋንጫ
በዚህኛው ጨዋታ ላይ ነው የሚያደርጉት። ክሮኤሺያ ፖርቱጋል በሚያደርጉት ጨዋታ ላይ ሁለቱም እንግዲህ አንዱ በድል አንዱ በሐዘን ሊያለቅሱ የሚችሉበት ጨዋታ ነው። በነገራችን ላይ ሉካ ሞድሪችም ተናግሯል። አሁን የመጨረሻዬ ነው፣ ስለዚህ እያንዳንዷን ቅጽበት መደሰት አለብኝ እያለ ነው። እድሜው ገፍቷል እሱም። ለማንኛውም የሮናልዶና የሉካ ሞድሪች የአብሮ የአንድ ዓላማ ፍልሚያ አሁን ግን የመጨረሻውን የዓለም ዋንጫ ለመጫወት የሚያደርጉት ፍልሚያ በትልቁ ይጠበቃል። ሮናልዶ ከሉካ ሞድሪች። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የሊዮኔል አንድሬስ ሜሲን መረጃ እንቀጥል። ሊዮኔል አንድሬስ ሜሲ 202 ብሔራዊ ቡድን ጨዋታን አድርጓል። በሮናልዶ ብቻ ይበለጣል። ሮናልዶ 231 ጨዋታዎችን ስላደረገ ማለት ነው። ሌላ የሜሲን መረጃ እንቀጥል። ሊዮኔል አንድሬስ ሜሲ ከፍጹም ቅጣት ምት ሳጥን ውጪ በርካታ ግቦች ያሉት የዓለም ዋንጫም ተጫዋች ሆኗል። 7 ተደርሷል። ሪቫሊዮን የተባለ ተጫዋች ከዚህ በፊት 5፣ ማቲዮስ የተባለ ተጫዋች 4፣ ዲያጎ ፎርላን 4፣ ቦቢ ቻርለተን 3፣ ግራንቻ 3 አለው፣ ኬሊያን ምባፔ 3 አለው። ሜሲ ብቻውን 7 ተደርሷል። በጣም አስገራሚ መረጃን ጨምር ሊዮኔል አንድሬስ ሜሲ 2018 የዓለም ዋንጫ ጀምሮ 34 የቅጣት ምት ጎሎችን አስቆጥሯል። ከ2018 የዓለም ዋንጫ በኋላ ሜሲ ያስቆጠረው የፍጹም ቅጣት ምት 33 ነው። ስለዚህ ሜሲ ካስቆጠረው ፍጹም ቅጣት ምት ይልቅ ያስቆጠረው የቅጣት ምት ይበልጣል ከ2018ቱ የዓለም ዋንጫም በኋላ። ሊዮኔል ስካሎኒ ሜሲን በጆርዳን ጨዋታ 90 ደቂቃ አልተጠቀሙትም። 60 ደቂቃ ላይ ያስገቡት የቅጣት ምት ግብ አስቆጠረ። እሳቸው ይናገራሉ ሊዮኔል አንድሬስ ሜሲ 90 ደቂቃ ባጫውተው ኖሮ የሆነ አዲስ ክብረ ወሰን ይሰብር ነበረ። ነገር ግን ከዛ ይልቅ ለቡድን አጋሮቹ ቅድሚያ የሰጠ ውሳኔ የተወሰነበት ሜሲም የተስማማበት ብለዋል። እሳቸው ሜሲን ሲያሰለጥኑ ትዕዛዝ ያዙት እንደሆነ ተጠይቀው ነበረ። ሜሲን እግር ኳስ እንዴት እንደሚጫወት አላዘውም፣ ነገር ግን ቡድኑ እንዴት እንደሚጫወት ነግረዋለሁ ብለዋል። እና እሳቸው የታክቲክ ጉዳይ ለእሱ ማሰልጠን በጣም ከባድ መሆኑን ነግረው ግን እንደ ቡድን እሱ የሚቀበለው ትዕዛዝ አለ ብለዋል። ሊዮኔል አንድሬስ ሜሲ የዓለም ዋንጫን በ6 ግብ ይመራል። እንዳትረሱ አስታውሱ፣ 39 ዓመቱ ነው። ወጣቶቹ እነ ኬሊያን ምባፔ፣ እነ ኦስማን ዴምቤሌ፣ እነ ቪኒሺየስ ጁኒየር እና እነ ሃላንድ በ4 ግብ ነው ገና የሚከተሉት እና የሜሲ ዕድሜ ቁጥር ብቻ የሆነበት የዓለም ዋንጫም ነው ማለት ይቻላል። አንድ ነገር ግን እንጠቁማችሁ። ከሰሞኑም ጥያቄ ተነስቶ ነበረ ስለ ሮናልዶ ሪካርዶች ስንናገር ሮናልዶን አንደኛ ለማድረግ ብዙ ነገር ተጠቀሰ የሚል ሜሲንም በዛው በተመሳሳይ የሆነ ነገር ሜሲና ሮናልዶ ሲያደርጉ ይገናል። ይሄ ጥያቄ የለውም። የመቱት ኳስ የነኩት ኳስ ብዛት፣ በጭንቅላታቸው ያስቆጠሩት፣ በግራ እግሩ በቀኝ እግሩ በእጁ የነኳ ኳስ እየተባለ ሪካርድ ቢነገር የሜሲና ሮናልዶ ያው አጀንዳ ስለሚሆን ነው። ግን በጣም አስገራሚ ነገር እንንገራችሁ። ሜሲም ሮናልዶም በታሪካቸው የሌላቸውን ዋንጫ ያለው ፔድሮ የሚባል ተጫዋች አለ፣ ስፔናዊ፣ ግን አይነገርም። ለአብነት ያክል ሮናልዶ የዓለም ዋንጫና የኤሮፕ ሊግ ዋንጫ የለውም። ፔድሪ ግን ይሄ ሁላ አለው። ሜሲ የኤሮፕ ሊግ ዋንጫ የለውም። ፔድሪ ግን የዓለም ዋንጫን በሉ የአውሮፓ ሻምፒዮንስ ሊግ፣ የኤሮፕ ሊግን፣ ሻምፒዮንስ ሊግን፣ የአውሮፓ ዋንጫን፣ የክለቦች ዓለም ዋንጫን፣ ሱፐር ካፕን የሌለው አይነት ዋንጫ የለም። ሮናልዶና ሜሲ የሌላቸው ዋንጫ ሁላለው። ግን ያው እንዳልኳችሁ ነገር በሜሲና በሮናልዶ ስለሚከር ብቻም ነው። የደቡብ ኮሪያ ፕሬዝዳንት ሊ ጂሜዮንግ የሀገሪቱ ስፖርት ሚኒስተር ብሔራዊ ቡድኑ ያሳየውን ደካማ እንቅስቃሴ መርምሮ ሪፖርት እንዲያቀርብ ትእዛዝ ሰጥተዋል። የብሔራዊ ቡድኑ ዋና አሰልጣኝ ሆንግ ሚዮንግ በገዛ ፈቃዳቸው ነው ከኃላፊነት የለቀቁት። ፕሬዝዳንት ሊ በተመዘገበ ውጤት ግራ እንደተጋቡ በመግለጽ ፌዴሬሽኑ ዋና አሰልጣኝ ሆንግ ሆንን መሾሙን ተችቷል። ፕሬዝዳንቱ አሰልጣኝ ቅጥር ሲፈጽም ብቃት ቅድሚያ እንዳልሰጠም ገልጸዋል። አሰልጣኙ ከኃላፊነት በገዛ ፈቃዳቸው ከለቀቁ በኋላ በዓለም ዋንጫው ለተመዘገበው ደካማ ውጤት ሙሉ ኃላፊነቱን እኔ ወስዳለሁ ብለው ነበረ። ፕሬዝዳንቱ በሰጡት መመሪያም ከግብር ከፋዩ ሕዝብ ላይ በጀት ተፈቅዶላቸው ለተመዘገበው ውጤት ስፖርት ሚኒስቴሩ ምርመራ መርምሮ ያሳውቀን። ይህ ብሔራዊ ቡድን እዛ ለዓለም ዋንጫ ያቀናው ከሕዝብ በተሰበሰበ ግብር ነውና ግብር የከፈለ ሕዝብ ይህን የዓለም ዋንጫ ከዚህ በላይ ማየት ነበረበት በብሔራዊ ቡድን ደረጃና ሂሳብ ታወራረዳላችሁ እየተባሉ ነው ደቡብ ኮሪያን። ምክንያቱም በግብር ብር እዛ ድረስ ስለሄዳችሁ በሚል በጣም አነጋጋሪ የፕሬዝዳንቱ ውሳኔ ብዙ እያስባለ ይገኛል። የዓለም ዋንጫ የጥሎ ማለፍ መርሃ ግብሮችን እየተመለከትን ነው። አንድ ሀገር አውቀናል። ዛሬ 3 ሀገራትን እናውቃለን። የጥሎ ማለፍ ንጉሰ ነገስት ከተባለች ግን ወይም ንግስት ከተባለች ብራዚል ናት። ብራዚል ጥሎ ማለፍ ጨዋታን 15 ጊዜ ተጫውታ 11 ጊዜ አልፈዋለች።
ይሄ በጣም አስደናቂ ነውና የጥሎ ማለፍም 15 ጊዜ የደረሰች ብሔራዊ ቡድን ናት። ስለዚህ ብራዚል ዛሬ ጨዋታ ያለባት በትልቁ ትጠበቃለች። በእርግጥ የዓለም ዋንጫውን እንደ ፈረንሳይ ቅድመ ግምት ይሰጠው የለም። በነገራችን ላይ ወቅታ 23 በመቶ ዋንጫውን ለፈረንሳይ ሰጥተናታል ብሏል። የዘንድሮ ፈረንሳይ ታስፈራለች። አርጀንቲና በመቶ፣ ስፔን 11 በመቶ፣ እንግሊዝ 10 በመቶ፣ ፖርቱጋል 6 በመቶ እያለ ይቀጥላል። ፈረንሳይ ደግሞ ቅድመ ግምት የወሰደችው ነው። አብዛኞቹም አድማጭ ተመልካቾቻችን የቃል ስፖርት ዩቲዩብ ቻናል ቤተሰቦች ቅድሚያውን ለፈረንሳይ መስጠታቸውን ግን እኛም ታዝበናል። ሃሪኬን ከቤሊንግሃም ጋር መጫወት ሕይወትን ያቀላል ብሏል። ምክንያቱም እኔ ላስቆጠሩት ጎል ክሮስ ያደረገበትን መንገድ ያየ ሰው የጁድ ቤሊንግሃምን ብቃት ይለየዋል ብሏል። ጁድ ቤሊንግሃም ፈጣን ሯጭ ነው። ከኳስ ጋር ምቾት የሚሰማው ያለ ኳስም ቡድኑን በብዙ የሚያግዝ ነው። እያንዳንዱ ሩጫዎቹ ጥልቀት አላቸው። በደመነፍስ የሚሮጡ አይደሉም። በጣም ጠንካራ ሰራተኛ ነው። በተክለ ሰውነትም በአቋም በጣም ጠንካራ ነው። የትኛውም ተጫዋች እንደሱ መሆን ይፈልጋል። የትም ታገኘዋለህ፣ ደግሞ በተገኘበት ቦታ ተጽዕኖ ፈጣሪ ነው ብሎ ሞድስ አቅርቦለታል ሃሪኬን ለጁድ ቤሊንግሃም። በእርግጥ ቤሊንግሃም ሞድሱ ለሃሪኬን ቀርቦ እድሜውን ጠቀስን። የ22 ዓመቱ ጁድ ቤሊንግሃም ስንል እድሜው ይጣራልን እያለን ነው። እንደ አድማጫችን ምናልባት ከዚህ የተለየ እድሜ ሰምታችኋል? ስለ ጁድ ቤሊንግሃም ግን ጻፉልን። ሪያል ማድሪድ ተጫዋቾችና ኮከቦቹ በዓለም ዋንጫም ደምቀዋል። በነገራችን ላይ በዓለም ዋንጫ 8 አጋጣሚ የሪያል ማድሪድ ተጫዋቾች የጨዋታ ኮከብ ተብሏል። ይህን ያህል ያስመረጠ የለም። ቪኒሺየስ ጁኒየር 3፣ ጁድ ቤሊንግሃም 2፣ ኬሊያን ምባፔ፣ ፌድ ቫልቬርደ እና አርዳ ጉለር አንዳንድ ጊዜ ተመርጠዋል። 8 አጋጣሚ ይሄ ቀዳሚ ያደረጋቸዋል። በዚሁ ዓለም ዋንጫን ተንተርሰን ወደ ሪያል ማድሪድ እናቅና። ኒኮፓዝ የኮሞ ተጫዋች ይሆናል። ከሪያል ማድሪድ ጋር በይፋ ተለያይቷል። ማድሪድ በሚቀጥለው የውድድር ዓመት በ80 ሚሊዮን ዩሮ ይገዛዋል። ይሄን የኒኮ አባት አረጋግጧል። ሪያል ማድሪድ መብት አለው ቀጥሎ የመግዛት ግን መብቱ 80 ሚሊዮን ዩሮ እንጂ እንደ ከዚህ ቀደሙ በ9 እና በ10 ሚሊዮን ዩሮ አይደለም። ኮሞ በተጫዋቹ ምን ያህል ያተርፋል ቀጣይ ውድድር ዓመት ሲዝኑን በራሱ የሚለው ይጠበቃል። ምክንያቱም ተጫዋቹን ሲገዙት አምና ከተጫዋቹ ጋር ያሳለፉት ሲዝን ወደ አውሮፓ ሻምፒዮንስ ሊግ መድረክ አምጥቷቸዋል። ተጫዋቹ ይችን መድረክ መጫወት ይፈልጋል። እናም ነገሩ ግጥምጥም ብሏል። ኒኮ ፓዝ ሌላ የውድድር ዓመት በኮሞ እንደሚያሳልፍ አባቱም አረጋግጠዋል። ብራሂም ዲያዝ አሁን ላይ ሪያል ማድሪድ የመልቀቅ ምንም አይነት ፍላጎት የለውም። በርካታ ጥያቄዎች ከበርካታ ክለቦች እየመጡለት ይገኛሉ። የክንፍ አጥቂው በቤርናቦ ተጨማሪ ዓመታትን መቆየት ይፈልጋል። አሁን ትልቁ የመጨረሻ ውሳኔ ጆዜ ሞሪኒዮ ተጫዋቹን ያቆዩታል አያቆዩትም የሚለው በጣም ወሳኝነት ይኖረዋል። የተጫዋቹ ፍላጎት ግን ሪያል ማድሪድን መልቀቅ እንዳልሆነ ተረጋግጧል። ከዚህ ጋር በተያያዘ ተጨማሪ መረጃዎች ይኖሩናል። በባርሴሎና በኩል ማርክ-አንድሬ ተር ስቴገን በአያክስ በቋሚ ዝውውር ይቀላቀላል። በውሰት እንዳልሆነ መረጃዎች ወጥተዋል። አያክስ የመጨረሻዎቹን ስራዎች እየሰራ ይገኛል። በነገራችን ላይ ዝውውሩን ለመጨረስ ከዚህ ጋር በተያያዘም ተጫዋቹ በቋሚነት ለመሰለፍ እድል ከሚሰጠው አያክስ ጋርም የረጅም ጊዜ ድርድር ካደረገ በኋላ ቋሚ ለመሆን ዋሊያም ደግሞ በበርከት ያሉ ጨዋታዎችን እድል ለማግኘትም ጭምር ነው ወደዛ የሚያቀነው። በእርግጥ ተጫዋቹ ወደ ዤሮና የሚያቀናው ጨዋታ ለማግኘት ነበር፣ ግን ጉዳት ምን ያህል ፈትኖት እንደነበረ የሚዘነጋ አይደለም። የቀድሞ የባርሴሎና ተጫዋች ሮቤርት ሌዋንዶውስኪ ቺካጎ ፋየርን ለመቀላቀል ከስምነት ደርሷል። የቃል ስምነቱ ቆየትም ብሏል። በነገራችን ላይ ሮቤርት ሌዋንዶውስኪ አዲሱን ውል ይፈርማል። ቺካጎን ከ15 ቀን በፊት ጎብኝቶታል። ፖላንዳዊ አጥቂ ባርሴሎናን ከለቀቀ በኋላም ነፃ ወኪል እንደነበረ ይታወቃል። አሁን ለአዲስ ሕይወት ቺካጎ ፋየርን ተቀላቅሏል። በሳውዲ ሲጠበቅ በላቲን ተገኝቷል። አሜሪካ ውስጥ ይጫወታል ከቀጣይ ሲዝን ጀምሮ። ሌዋንዶውስኪ በማንቸስተር ዩናይትድ ልምዱ ይጠቅመናል ብለው በርካታ ዩናይትድያን ስሙን ቢያነሱትም ወደ ዩናይትድ እንደማይመጣ ግን ተረጋግጧል። ከዛ በተጨማሪ ማንቸስተር ዩናይትድን ካነሳን የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ በቀጣይነት ማርሴል ለቆ ወደ አንድ ክለብ ያመራል ተብሎ ይጠበቃል። አልሂላል፣ አልቃዳሻ፣ አልሪያድ የተጫዋቹ ፈላጊ ነበሩ። አሁን ፌነርባቼ ልክ እንደ ሮማ ሁሉ ወደ ፉክክሩ ገብቷል። ማርሴይ ተጫዋቹን እስካሳመናችሁና ገንዘብ እስካቀረባችሁ ድረስ ይሸጣል ማለታቸው የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። መረጃዎቹን ከኛ ጋር ስትከታተሉ እናንተ ደግሞ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ሰብስክራይብ ስላረጋችሁንም ለ100 ሰብስክራይበር ጉዟችንም አጋር ስለሆናችሁ አመስግነን ነው የፕሪሚየር ሊግ መረጃዎቻችንን የምንቀጥለው። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ የሬንስ የቀድሞ አሰልጣኝ የነበረው የ47 ዓመቱ
የፈረንሳይ አሰልጣኝ ፒየር ሴጅ የክሪስታል ፓላስ አሰልጣኝ ሆኖ ትላንትና ስራውን ጀምሯል። የምንጊዜ ህልሙ ሊቨርፑልን ማሰልጠን ነበር። ቀጣይ ግን ሊቨርፑልን ሁለቴ ይገጥማል። አንዴ በሴልኸርስት ፓርክ፣ አንዴ በአንፊልድ። የ3 ዓመት ኮንትራቱ ጸንቷል። ሊቨርፑል ከፓላስ ሲጫወቱ የሚወደውን ክለቡን ሊቨርፑልን እንዴት ይገጥማል፣ እንዴት ይፋለማል የሚለው ግን ከአሁኑ የእንግሊዝ ሚዲያዎች አጀንዳ ሆኗል። ኒካስል በጆዋን ማንዛምቤ ላይ ትልቅ ፍላጎት አላቸው። ስዊዘርላንዳዊ በጣም አስደናቂ ተጫዋች በፍራይቡርግ ቤት ይገኛል። የዓመቱ የፍራይቡርግ ተጫዋች በአሁኑ ጊዜ በዓለም ዋንጫ ከስዊዘርላንድ ጋር ይገኛል። እስካሁን 3 ጎሎችን በማስቆጠር ኮከብ ግብ አስቆጣሪነትን በነ ሜሲ፣ በነ ኬሊያን ምባፔ፣ በነ ሃላንድ በመሳሰሉት ብቻ ይበለጣል። ይህ ተጫዋች በኒካስል ዩናይትድ ዝርዝር ውስጥ ተይዟል። ኒካስል ዩናይትድ በነገራችን ላይ በዝውውር መስኮቱ ላይ የአጥቂ ስፍራውን ለማጠናከር ጥረቶችን እያደረገ እንደሆነ ይታወቃል። ምናልባት ኒክ ቮልትሜት በክለቡ ስለመቀጠሉ አሁንም ማረጋገጫ አልተሰጠም። የኤዲያው ቡድን ግን የተወሰኑ የሚያጣቸው ተጫዋቾች አሉ ቡድን ውስጥና እነኛን ለመተካትም እንደ አማራጭ ይዞታል። የኤዲያው ቡድን ሻምፒዮንስ ሊግ ትኬት አለመቁረጡ ምናልባት ለፍራይቡርጉ ተጫዋች ጆዋን ማንዛምቤ ተመራጭ ክለብ ካላደረገው በስተቀር ዝውውሩ ላይ በስፋት ይንቀሳቀሳሉ ተብሏል። ማሎ ጉስቶ ንብረትነቱ የቼልሲ ነው፣ ግን መልቀቁ አይቀርም። ነገሮችም ወደዛ እያመሩ ይመስላል። ማንቸስተር ሲቲ ተቀዳሚ መዳረሻው ነው። ካይል ዎከርን ካጣ በኋላ በዛ ቦታ ላይ ተጫዋቾችን አፈራርቆ ተጠቅሟል፣ ግን ትክክለኛውን የቀኝ ተመላላሽ አላገኘም ነበረ ማንቸስተር ሲቲ። አሁን ላይ ማሎ ጉስቶን በዋነኝነት ይዘው እየሰሩ ነው። ከዚህ ጋር በተያያዘ በክረምት ቼልሲ ለቆ ወደ ሲቲ ለማቅናቱ አንዱ ኤንዞ ማሬስካ በተደጋጋሚ ስማቸው እየተጠራ ነበረ። በጣም የሚያደንቁት ተጫዋች ነው። ከዚህ ጋር በተያያዘ ምናልባት አሁን ቼልሲ የለጠፈበት 75 ሚሊዮን ፓውንድ ሲቲን ወደኋላ ጎተት ካላረገው በስተቀር ገንዘብ የማውጣት ችግር የለም። ሲቲ ቤት ለኤሊዮት አንደርሰን 116 ሚሊዮን ፓውንድ ከፍሏል። ስለዚህ እምብዛም ችግር የሚሆን አይነት አይደለም። የሲቲ ገንዘብ ተንቀሳቅሷል ተብሏል። ሰሞኑን ሲንቀሳቀስ ማንን በምን እንዳስፈረመ ይታወቃልና ማሎ ጉስቶንም በተባለው ልክ አርንቀው ሄደው ማስፈረም አለብን ብለው እስካመኑ ድረስ ሲቲዎች መክፈላቸው አይቀርም፣ ግን የተወሰነ ድርድር ሊያደርጉ ይችላሉ። በዚህ ሳምንት በተለይም ከጁን 30 በኋላ በትልቁ የሚጠበቀው የማንቸስተር ሲቲ ዝውውር ነው። ቼልሲ ለዣቪ አሎንሶ በቡድን ውስጥ ራሳቸውን የሚፈልጓቸው ተጫዋች በማምጣት ይጠናከር ዘንድ ፍቃድ እንደሰጡ ይታወቃል። አሰልጣኝ ዣቪ አሎንሶ በኃላፊነት የሾሙት ቼልሲዎች ታዲያ ዣካን ነው ለማስፈረም ጥያቄ ያቀረቡት። በጣም ያልተጠበቀ ዝውውር ነበረ። በነገራችን ላይ ጥያቄው በራሱ ሰንደርላንዶች ጥያቄውን ውድቅ አድርገዋል። ዣቪ አሎንሶ ከዚህ ቀደም በባየር ሌቨርኩሰን ቤት የሰለጠኑትን ዣካን ለማስፈረም 8 ሚሊዮን ዩሮ ሂሳብን ያቀረቡት የሰንደርላንድ ክለብ ቼልሲ ያቀረበውን የዝውውር ጥያቄ ተጫዋቹንና የክለቡን ክብር የማይመጥን ነውና እንቀበለውም ብለዋል። ከክብርም አንጻር ነው ያዩት። በነገራችን ላይ ሰንደርላንድ ዣካን በ17.5 ሚሊዮን ፓውንድ ነው ያስፈረሙት። አሁን የቀረበላቸው ግን ከ8 ሚሊዮን ፓውንድ በታች ነውና ይሄ በጣም ክብራችንን ይነካል ብለው ነገሩን ያስተዛዝበናል ብለዋቸዋል ቼልሲዎችንም። ቼልሲ ከዚህ ጋር በተያያዘ ምላሹ እንግዲህ የሰንደርላንድ ከታወቀ በኋላ ያቀረባችሁት ሂሳብ ክብር የሚነካ ነው ካሉም በኋላ የቼልሲ ቅድ ምንድን ነው በሚል ጉዳይ ላይ ቢቢሲ ስፖርት አንድ መረጃን ይዞ ወጥቷል። ግራኒት ዣካን ለማስፈረም እንደገና ጥረት ይደረጋል። ተጫዋቹ ዝውውሩን የሚፈልገው ሲሆን ለዚህም ግፊት ለማድረግ ተዘጋጅቷል። ቼልሲ ለዣካ ገንዘብ ጨምሮ ምናልባትም ሰንደርላንድ ከዚህ በፊት ለከፈለው ገንዘብ በጣም የቀረበ ሲያመጡት ከባየር ሌቨርኩሰን ሲያመጡት ለከፈሉት 17.5 ሚሊዮን ፓውንድ በጣም የቀረበ የዝውውር ሂሳብ ሊያቀርቡ ይችላሉ። በእርግጥ ዕድሜው ሰንደርላንድ ሲመጣ ከነበረበት አሁን ጨምሯልና የተወሰነ ቅናሽ መኖሩ ላያስከፋቸው ይችላል። ግን በጣም ተቀራራቢ ገንዘብ ሊቀርብ ይችላል። የሰንደርላንድ አቋም አሁንም ተጫዋቹን በግልጽ አለመሸጥ ሳይሆን የተስተካከለ ሂሳብ መቀበል ነው የሚሉ በርከት ያሉ መረጃ ምንጮችን ዋቢ ያደርጓል ቢቢሲ እና ቼልሲ ዳግም ሊመለስ የሚችልበት በጣም ሰፊ እድል አለ። እንዳጠቃላይ ቼልሲ ቤት የማርኮ ፓሌስትራ ዝውውር ተጠናቀቀ። የማክሰን ሎክሮክስ ዝውውር በቅርቡ ይጠበቃል። ግራኒት ዣካ በንጥልጥል ያለ ጉዳይ ነው። የመጀመሪያው ዝውውር ጥያቄ ውድቅ ተደርጓል። ፔፕ ቻቫሪያ የተባለ አንድ ተጫዋች ለማምጣት ጥረት እያደረጉ እንደሆነ ይታወቃል። ከዚህ ጋር በተያያዘ ቼልሲ ራሱን ሲያጠናክር የሚያጣቸው ተጫዋች የሚል ጥያቄ ይነሳል። የኤንዞ ፈርናንዴዝ ጉዳይ ነው። ኒኪ በት ብዙ አነጋጋሪ ነገሮችን ዩናይትድ ላይ ተናግሯል። አሁን ደግሞ ስለ ቼልሲ በጣም አነጋጋሪ ነገር ተናግሯል። ኤንዞ ፈርናንዴዝ ጥሩ ተጫዋች እንጂ በጣም ክላሴውን የጠበቀ ተጫዋች አይደለም እና
ቼልሲ እሱን ማጣት ብዙ የሚያሳስበው ክለብ መሆን የለበትም። ይልቁንስ ቼልሲ እሱን ሸጠው የሚያገኙትን ገንዘብ ራሳቸውን ያደራጁበታልና በጊዜ ሽጡት ነገር ሳይበላሽ እያለ ነው። ምናልባት የቼልሲ ደጋፊዎች የእናንተ እይታ እንዴት ያለ ነው የሚለውን ጻፉልን። ዣቢ አሎንሶ ግን ባይለቅ ቅድሚያ ይመርጣል። እንደ አሰልጣኝ ምናልባት ኮከቦቹን ማጣት አይመርጥም። ከዛ ውጭ ኩኮሪያንም ቢሆን ማጣት እየፈለገ አይደለም ያጣው። ስለዚህ የዣቪ አሎንሶ ቅድሚያ እሳቤ ተጫዋቹን አለማጣት የሚል ነው። ከዚህ ጋር በተያዘ ለሪያል ማድሪድ የሚሸጡት ከሆነ ግን ዣቪ አሎንሶ የሚያውቀውን ኦሪዮል ቹዋሜኒን በምትኩ እንዲመጣለትን ፍላጎት አለ እየተባለ ነውና በቀጥታ የኤንዞ ፈርናንዴዝ ዝውውር ከኦሪዮል ቹዋሜኒም ጋር ቼልሲዎች የማያያዝ በተለይም ፍላጎት አላቸው እየተባለ ነው። ሊቨርፑል ረጅም ጊዜ ሰርቶበታል። ሊቨርፑል ተደራድሯል። ሊቨርፑል የዝውውር ጥያቄ ማስገብቶ የመጀመሪያው ዙር ውድቀት አድርጎ ሁለተኛው ሲጠበቅ ነበረ። ያን ዲዮሜንዲ ከፓሪስ ሰን ጀርሜን ጋር ሙሉ ለሙሉ ከስምነት ደርሷል። ብታምኑም ባታምኑም ውድ ቤተሰቦቻችን በጣም ያልተጠበቀም ባይሆን ግን ከሊቨርፑል ጥረት አንጻር እምብዛም በዚህን ያክል ደረጃ በፍጥነት ከፓሪስ ሰን ጀርሜን ጋር ነገሩ ይጠናቀቃል ተብሎ አልተጠበቀም። ያን ዲዮሜንዲ የ5 ዓመት ኮንትራት በፓሪስ ሰን ጀርሜን ቤት ለመፈረም ከስምምነት ደርሷል። አርቢ ሌፕዚጎች ከ100 ሚሊዮን ዩሮ በላይ ለተጫዋቹ እንደሚፈልጉ ሲነገር 90 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ አጠቃላይ 100 ሚሊዮን ዩሮ ከሊቨርፑል ውድቅ እንዳደረጉ ይታወቃል። ሌፕዚጎች ከፓሪስ ሰን ጀርሜን የሚቀርብላቸውን ጥያቄ ግን እየተጠባበቁ ሲሆን ሌፕዚጎች አሁን ላይ የዝውውር ሂደቱ ምናልባትም በፓሪስ ሰን ጀርሜን በውሰት ሊቀርብላቸው ይችላል። 27-28 የውድድር ዓመት ድረስ በውሰት ቀርቦ ከዛ ቋሚ ማድረግ እየተባለ ነው። ወጣም ወረደም ሊቨርፑል ያን ዲዮሜንዲን በይፋ አጥቶታል። ጉዳዩን በሊቨርፑል የመረጃ ሰዓት ያነሳ ነው በምክንያት ነው። አርቢ ሌፕዚግ ጋር የ5 ዓመት ኮንትራት ለመፈረም የተስማማው ያን ዲዮሜንዲን ተከትሎ የሚለቀው ተጫዋች ምንም ጥርጥር ነው ብራድሌይ ባርኮላ ነው። ታዲያ ነገሩ ግጥምጥም ይላል። ሊቨርፑል ባርኮላን የማስፈርመው የያን ዲዮሜንዲ ዝውውር ወደ ፓሪስ ሰን ጀርሜን ሆኖ ካልተሳካልኝ ነው ማለቱ ይታወቃል። ነገሩ ተገጣጥሟል። ያን ዲዮሜንዲ ወደ ፓሪስ ሰን ጀርሜን ለመሄድ ተስማምቷል። የ5 ዓመት ኮንትራት እዛ ሲፈርም ባርኮላ ክለቡን ሊለቅ ይችላል። ፓሪስ ሰን ጀርሜን ባርኮላን ብቻ ያን ዲዮሜንዲን ብቻ አይደለም አክሊዩችንም ለማስፈረም ከስምነት ደርሷል። ባርኮላ መልቀቁ አሁን 100% እየተረጋገጠ መጥቷል። ስለዚህ ሊቨርፑል ወደማይቀረው ዝውውር በይፋ ሊገባ ይችላል። ሰሞኑን ሊቨርፑል ከባርኮላ ሰዎች ጋር ተነጋገረ የሚል ዜና ብትሰሙ ሊቨርፑል ሰበር አይሆንም እንደማለት ነው። ያን ዲዮሜንዲ ዝውውር አልተሳካም አዲስ ነገር ካልተፈጠረ በስተቀር ማለት ነው። ሳይድ አልማላ፣ ማቲያስ ፈርናንዴዝ ፓራዶ፣ ያንኩቡ ሜንታ፣ ባርኮላ በዝርዝር ውስጥ አሉ። የትኛው ቢመጣ ምኞታችሁ ነው የሚለው ለሊቨርፑል ደጋፊዎች እንተው። ግን እንደ ያንኩቡ ሚንታ ያለ በፕሪሚየር ሊግ ልምድ ያለው፣ እንደ ሳይድ ኤልማላ ያለ በቡንደስሊጋ ልምድ ያለው፣ እንደ ማቲያስ ፈርናንዴስ ፓራዶ ያለ በሊል ቤት በፍራንስ ሊግ ሲጫወት የተመለከተ ነው ተጫዋች ነው። የሊቨርፑል ያን ምርጫ ፓሪስ ሰን ጀርሜኑን ባርኮላ ግን እንዳልሆነ ያልጠቀስነው በምክንያት ነው። ባርኮላ እንዳልሆነ በተደጋጋሚ ነግረውናል። በጣም ያጨራረስ ችግር ያለበት እያሉ ነው። ምናልባት ግን ለሊቨርፑል ደጋፊዎች በጣም ቴክኒካል ብቃቱ ምንም ጥያቄ የለውም። የባርኮላ የሚቃወም ሰው ካለ እኔ በግሌ አልስማማም። የባርኮላን ቴክኒካል ብቃት ምናልባት አጨራረሱ ላይ የመጨረሻ ኳሶቹ ብዙ ችግር ያለበት አሰልጣኝ ሊያሻሽሉ አይችልም ወይ? ባርኮላን ወደ ሊቨርፑል ቢመጣ ለምሳሌ አንድ ኤራው ላይ ሊያስተካክሉት አይችልም ወይ? የሊቨርፑል ደጋፊዎች መልከታችሁን አጋሩን። ከርትስ ጆንስ የኖቲንግሃም ፎረስት ኢላማ ነው። ስሙ ከሰሞኑ ከአርሰናል ጋር የተያዘው በኦፊሻል መንገድ እንዳልሆነ ቃል ስፖርት ዩቲዩብ ቻናል በደንብ ነው ያብራራንላችሁ። ምናልባት ለማስታወስ ከአርሰናል ጋር ስሙ የተያዘው የሚኬል ማርቲን አርቴታ ተወዳጅ ተጫዋች ነው። በአንድ ወቅት ሊቨርፑል ከአርሰናል ሲጫወቱ በጣም ከሚያደንቁትና ቡድን ውስጥ እንዲኖሩ እመኛቸዋለሁ ከሚሉት ተጫዋች አንዱ መሆኑን ተናግረዋል። ያ ነው ጉዳዩ። ከዛ ውጭ ይፋ ጥያቄም ድርድርን በሊቨርፑልና በአርሰናል መካከል የለም። በድጋሚ ልናስገነዝባችሁ እንወዳለን። ሊቨርፑል አማካዩን 40 ሚሊዮን ዩሮ በላይ ለጥፎበት ከኢንተር የቀረበውን 25 ሚሊዮን ዩሮ ውድቅ አድርጎ ቀጣይ ክለብ እየጠበቀ ነው። ከጆንስ ጋር አሁን ስለ አዲሱ ማውራት የቆመ ጉዳይ መሆኑን ቤን ጃኮብስ አረጋግጧልና ዝውውሩ ይጠበቃል። ኖቲንግሃም ፎረስት ወደ ዝውውሩ መጥቷል። የቤን ጃኮብስ መረጃ ነው። በሊቨርፑል በኩል ምናልባት የኤሊዮት ጉዳይ መጨረሻው ምንድን ነው የሚለው አልተረጋገጠም። በእርግጥ ኤሊዮት በሊቨርፑል ቤት በጣም አስደናቂ ጊዜን በክሎፕ ስር ያሳልፍ ነበር። እሳቸውን በጣም ጸጽተው እሱን አለመጠቀሜ ነው ማለታቸው ይታወቃል። በአስቶን ቪላ ቤት እንደማይቀጠል ታውቋል።
አሁን ወደ ሊቨርፑል መጥቷል። የሊቨርፑል ንብረት ሆኗል። በቅድመ ውድድር ዝግጅት ከአሰልጣኝ ኢራኦላ ጋር ያሳልፋል። በርካቶች ግን በጣም ምርጡን ካሳየ የዝውውር መስኮቱ ላይ ጋክፖንም ኬዛንም ንጉማንም አቆይቶ ኤሊዮትንም አቆይቶ ሊቨርፑል ምናልባትም የተወሰነ መንገድ በዝውውሩ ላይ ጫና ውስጥ ላይ ገባ ይችላል እየተባለ ነው። ለሊቨርፑል ደጋፊዎች ጉዳዩን እንተዋለን። ኤሊዮት በዚህን ያክል ደረጃ ተማምነውበት በሳላ ቦታ መጠቀም የሚቻል ተጫዋች ነው ወይ የሚለው ምናልባት ይህም ከአሰልጣኝ አንዲ ኢራኦላ ጋር በቀጥታ ሊገናኝ ይችላል። በስሎት በኩል እንግዲህ ቡድኑን ይዘው 2 ዓመት ከቆዩ በኋላ ያው አንዱን ዓመት ዋንጫ ነሱበት፣ አንዱን ዓመት ተባረሩበት። ክሎፕ ተጠይቀው ነበር። የእሳቸውን መንበር ነው የወረሱት። የአምናውን ሊቨርፑል ቀርቤ ያላየሁትም እናም ለመገምገም በጣም እቸገራለሁ። ከዛ በፊት ዋንጫ ያነሳበትን ዓመት ግን አይቻለሁ ብሏል እና እሳቸው ያ በጣም አስደናቂ ዓመት ነበረ፣ ማንም ሰው ያንን ዓመት አልጠበቀም ብሏል። በመጀመሪያ ዓመታቸው ዋንጫ ነሱ፣ በጣም ያልተጠበቀ ነው። ሻምፒዮንስ ሊግም ረጅም ርቀት ሄደዋል። ዘንድሮም ጥሩ ነበሩ። ያው አንዳንድ ጊዜ ነገሮች ጥሩ ካልሆኑ አሰልጣኝ ይቀየራል። ስሎት ተነስቷል። አንዲ ኢራኦላ መጥተዋል። አንዲ ኢራኦላን በፕሪሚየር ሊጉ ጥሩ ነገር አሳይተዋል። በእርግጠኝነት በሊቨርፑል ጥሩ ነገር ያሳያሉ ሲሉ ተደምጠዋል። ሊቨርፑል አሰልጣኝ ቀይሯል። በዓለም ዋንጫ ላይ የሊቨርፑል ተጫዋቾች በጣም አስደናቂ የውድድር ዓመት እያሳለፉ ነው። ነገሩን ከገጣጠም ነው ከስሎት በኋላ ሊቨርፑሎች ጥሩ ናቸው ተጫዋቹ በየብሔራዊ ቡድን የሚልም ነበረ። የሊቨርፑል ደጋፊዎች የክሎፕን እይታ እንዴት አያችሁ? ጻፉልን። ማንቸስተር ዩናይትድ ኡጋርቴን አቶታል። የዝውውር መስኮቱ ላይ እቅድ ያበላሽበታል። ምንም እንኳን የደሞዙን አብዛኛውን ክፍል ፊፋ ቢከፍልም በዩናይትድ ቆይታው ደሞዙን ቢቀንስም ዩናይትድ አንዱ ትልቁ ችግሩ ከኡጋርቴ ሽያጭ የሚያገኘው ገንዘብ ነበረ። ያ ገንዘብ ይቀራል። ማንቸስተር ዩናይትድ ኦልትራፎርድ የሚያመጣው አንድ የአማካኝ ቁጥርንም እንዲቀንስ ሊያደርግበት ይችላል። ቢያንስ ተጫዋች እንኳን ባያመጣ ኡጋርቴን አያገኝም፣ ኡጋርቴን አያጫውትም። ዩናይትድ ከሁለት ያጣ ሆኗል። ወይ ሸጦት ተጫዋች አያመጣበት ነገር ወይ ኖሮ ያጫውተው ነገር። ጉዳቱ ይሄን ሙሉ ዓመት ሆኗል። የማኑኤል ኡጋርቴ ጉዳት ዩናይትድን አንድ ነገር ብቻ ነው የሚታደገው፣ ደሞዙን ፊፋ ይከፍልለታል። ከዚህ ጋር በተያዘ ማንቸስተር ዩናይትዶች ምናልባት የውሰት ውልን እንዲፈጽሙ ሊያስገደዳቸው የሚችል አይነት ጉዳት ነው የኡጋርቴ። ዩናይትድ በውሰት ሊያመጣው የሚችለው አማካይ ስፍራ ተጫዋች ግን ገበያ ላይ ያለ ወይ? ምክንያቱም በውሰት ሊመጣ የሚችል ተጫዋች እንደ ሌዋንዶስኪ በነፃ የለቀቀን ተጫዋች ምናልባት እንደ ምሳሌ ነው የጠቀስነው። እንደዛ ካልሆነ ደግሞ በውሰት ሊያመጣ የሚችለው በክለብ የተገፋና የተከፋ ሌላ ክለብ ውስጥ ያለ አማካይ ሲኖር ብቻ ነው። ዩናይትድያን እስቲ እናንተ አእምሮ ውስጥ ብቅ ያለ ተጫዋች ካለ ግን ጻፉልን። ማኑኤል ኡጋርቴ አንድ እግር ኳስ ተጫዋች ሊያጋጠመው የሚችለው በጣም ከባድ ጉዳት ሀገሬን ወክዬ ስጫወት አጋጥሞኛል ብሏል። ነገር ግን ከዚህ በኋላ ያለውን ውጣ ውረድ ብቻዬን አይደለሁም፣ በርካቶች ከጎኔ ናቸው፣ ምንም ጥርጥር የለውም፣ ህይወት አትቆምም ብሏል፣ ትቀጥላለች ብሏል። በህይወት ውስጥ ስኬታማ መሆን ማለት ከወደቁበት መነሳት ነው። ከጉዳቴ ጊዜ ጀምሮ ከጎኔ ለነበሩ ለብሔራዊ ቡድንና ማንቸስተር ዩናይትዶች ከፍተኛ ምስጋና ማቅረብ እፈልጋለሁ። እንደ ቡድን ዩናይትድ ያደረገልኝም ድጋፍ ቀላል የሚባል አይደለም ብሏል። ሀገሩንም ብሔራዊ ቡድኑንም አመስግኗል። እናም ከጎን ያላችሁ ሁሉ አመሰግናለሁ። በተቻለ መጠን በፍጥነት ለማገገም የተቻለኝ ሁሉ አደርጋለሁ ብሏል። ቀዶ ጥገናው በማንቸስተር ዩናይትድ ከሰሞኑ ይደረግለታል ተብሎ ይጠበቃል። ማንቸስተር ዩናይትድ የአታላንታውን ኤደርሰንን የግሉ ማድረጉ ኦልሞስት ያለቀ ጉዳይ ነው ካልን፣ ስለዚህ አንድ አማካይ ቀርቧል። የማኑኤል ኡጋርቴ ዝውውር ነበር ሶስተኛውን አማካይ ሊያመጣው ይችላል የተባለው። እንዳልኳችሁ አንድ የውሰት አሊያም በነፃ ዝውውር ሊመጣ የሚችል አማካይ ዩናይትድ ቤት ግን ይጠበቃል። ማንቸስተር ዩናይትድ ከዌስትሃም ጋር በማቲያስ ፈርናንዴዝ ሁለተኛው ፈራሚ የማድረግ ሂደት ተጠናክሮ ሲቀጥል ዌስትሃም ፈርናንዴዝን ከ80 እስከ 85 ሚሊዮን ፓውንድ ለጥፎ ዩናይትድ ያንን ገንዘብ አልከፍልም ብሎ ጁን 30 ደርሷል። ውድ ቤተሰቦቻችን፣ ስለዚህ ለዩናይትድ ደጋፊዎች አንድ መረጃ በዚህ ጉዳይ ሌለን ያው ማቲያስ ፈርናንዴዝ ዩናይትድ ይፈልጋል የሚል መረጃ ለማድረስ አይደለም ያነሳ ነው፣ ግን ዛሬና ነገ አንዳች ነገር በዚህ ዝውውር ላይ ይሰማል። ለዩናይትድ ደጋፊዎች ምናልባት በሰበር በዚሁ በቃል ስፖርት ዩቲዩብ ቻናል እንነግራችኋለን። ዩናይትድ ወይ ተጫዋቹን ለማስፈረም ይስማማል፣ ዩናይትድ ወይ ከተጫዋቹ ዝውውር 100% ይወጣና አንድ ክለብ ይቀላቀላል። እስከ ጁን 30 ዌስትሃም ገንዘቡን ስለሚፈልገው አንዳች ትልቅ ነገር ሊሰማበት ይችላል። በዩናይትድ በኩል በቃል ስፖርት ዩቲዩብ ቻናል አፕዴት እናደርገዋለን።
ሌላው ሜሰን ማውንትን በተመለከተ የጣሊያን ክለቦች ብቻ አይደሉም በርካታ ፈላጊዎች አሉት። ሜሰን ማውንትን ያው ከጣሊያን ክለብ ጋር በስፋት የተያዘበት ከኤሲ ሚላን ጋር ከሩበን አሞሪም ጋር በተያዘ ነው። እሳቸው ዩናይትድን ከለቀቁ በኋላ ዩናይትድን ቢያንስ 10 ሚሊዮን ፓውንድ ታድገውታል ኤሲ ሚላንን ተረክበው። ይሄ ጥሩ የሚባል ዜና ነው ለዩናይትድ የሳቸው ኤሲ ሚላንን መያዝ። ምናልባት ከዩናይትድ የሚያስኮበልሉት ተጫዋች ካለ ዩናይትዶች ሜሰን ማውንትም ከሆነ አይናቸውን አያሹም፣ ግን ምንም አይነት እንቅስቃሴ እየተደረገ አይደለም። በተጨማሪ ሜሰን ማውንት ዝውውሩ እውን እንዲሆን በፍላጎት ደረጃ አለ የለውም የሚለውም የተረጋገጠ ነገር የለውም። በቃል ስፖርት ዩቲዩብ ቻናልም ትላንት አረጋግጠነዋል። ከዚህ ጋር በተያዘ ግን ዩናይትድን እንደሚጎዳው ነገር ሜሰን ማውንትን እየተጠቀሙ አይደለም። ዩናይትድ ሻምፒዮንስ ሊግ በመግባቱ ምክንያት ደግሞ የሜሰን ማውንት ሂሳብ አድጓል። ያ ለዩናይትድ ነገሮችን የሚያከብድበት ነው። ምናልባት ዩናይትድ ትልቅ ገንዘብ ከመጣለት ያየዋል የሚለው ግን በትልቁ የሚጠበቀው ጉዳይ ነው። ማንቸስተር ዩናይትድ የአማካኝ ስፍራው ላይ የማቲያስ ፈርናንዴዝን ያው በዚህ 2 ቀን ውስጥ አዲስ ነገር እንሰማበታለን። ዩናይትድ ወይ ዝውውሩ ላይ ይቀጥላል ወይ ይቆማል የሚለውን ወይ ያገኘዋል ወይ ተዋል የሚለውን። ከዛ ውጭ ግን ዩናይትድ ሌሎችንም አማራጮች እያየ ነው። በአርሰናል፣ በሲቲ፣ በፓሪስ ሰን ዠርሜን፣ በሪያል ማድሪድ ዝርዝር ውስጥ ያለውን አዮብ ቡዋዲንም ማንቸስተር ዩናይትድ መመልከት ጀምሯል። በርከት ያሉ የዜና ምንጮች የሊሉ ፕሬዚዳንት ኦሊቨር ሌታንግ ተጫዋቹን እስከ 100 ሚሊዮን ዩሮ ከፍላችሁ ሰዱ ብለዋልና የከፈለ ይወስደዋል የሚል ዘገባን ይዞ ሲወጡ ዩናይትድም ጨምሮ ሌሎች ፈላጊዎች ግን ለአንድ ታዳጊ 18 ዓመት ተጫዋች ይህን ያህል ገንዘብ ላይ ከፍሉ ይችላሉ፣ ይልቁንም በሌሎች መንገዶች ለመደራደር ዝግጁ ናቸው እያሉ ነው። ሊልን ዩናይትድም እዚህ ዝውውር ውስጥ ገብቷል። ምናልባት አስፈርሞ በዛው በሊል 1 ዓመት በውሰት መስጠትም እንደ አማራጭ ዩናይትዶች ከያዙት ዝርዝር ውስጥ አንደኛው ነው ተብሏል። ይፋ እንቅስቃሴ አልተጀመረም እስካሁን፣ ግን ለተጫዋቹ ቅርብ ከሆኑ አካላት ግን መረጃ የማሰባሰብ ሂደቱን ዩናይትድን በይፋ ተቀላቅሎታል። ከጥቂት ቀናት በፊት አርሰናል በቃል ደረጃ ለብሩኖ ጉማሬሽ ጥያቄ አቅርቦ ውድቅ ተደረገበት። አሁን የብሩኖ ጉማሬሽን ውል ለማግኘት ከአርሰናል እኩል ዝውውሩን ይፈጥን ዘንድ ስራ እየሰራ ያለው ራሱ ብሩኖ ጉማሬሽ ነው። እናም አሁን ላይ ወኪሎቹ አርሰናልን ቀጣዩን ጥያቄ ያቀርብ ዘንድ እያገዙ ነው ተብሏል ዝውውሩ እንዲፈጸም። በእርግጥ ወኪሎች ሽያጮች እንዲፈጸሙ ፍላጎት አላቸው፣ ምክንያቱም ገንዘብ ያገኛሉ። በእርግጥ በነባር ክለቡም ላይ ጥቅማጥቅም አይቀርባቸውም፣ ግን የዝውውር ጥቅማጥቅማቸው ከፍ ያለ ነው። ከዚህ ጋር በተያያዘ የዝውውር ሂሳቡ ጥቂት ልዩነት ስላለው አርሰናል ከኒካስል ዩናይትድ ጋር ድርድሩን በተሳካ ሁኔታ እንዲፈጸም ብሩኖ ጉማሬሽና ወኪሎቹም እየሰሩ ነው ተብሏል። ከመጋረጃ ጀርባ በተለይም ወኪሎቹን ዝውውሩን እንዲጨርሱለት በደንብ አሳስቧልና ያለምንም ጥርጥር ብሩኖ ጉማሬሽ 20% የደሞዝ ጭማሪ ቢደረግለትም አርሰናልን ለመቀላቀል ያለው እድል ግን እንዲያልፉ አይፈልግምና ይሄ ለአርሰናል በጣም ጥሩ የሚባለው ዜና ነው። አሁን ላይ አርሰናል የአማካይ ክፍሉን ለማጠናከር ከያዛቸው ውስጥ አንደኛው የሆነው ቶናሊ በዝውውሩ ላይ በጣም እንቅፋት ሊሆኑ የሚያስችሉ በርካታ ነገሮች አሉ። የተጫዋቹ የዝውውር ሂሳብ በኒካስል ላይ ተጠየቀው የተጫዋቹ ሳምንታዊ ደሞዝ ከዛ በኋላ ወኪሉ ከእያንዳንዱ የተጫዋቾች ዝውውር የሚያገኘው ኮሚሽን በጣም ከፍ ያለ ነውና አርሰናሎች ብዙ ላይ ገፉበት ይችላሉ። በርንማውዝ ደግሞ የአሌክስ ስኮትን ጉዳይ በሂሳብ አልደራደረም ማለቱ ይታወቃል። ምናልባት የብሩኖ ጉማሬሽ ላይ በጣም ትኩረት እንዲያደርጉ የሚያስገድዳቸው ነገር ሊሆን ይችላል። የ9 ቁጥር ጉዳይ ምናልባት በተደጋጋሚ በቃል ስፖርት ዩቲዩብ ቻናል አርሰናል ደጋፊዎች ዩሊያን አልቫሬዝ እያላችሁን ነው። ዩሊያን አልቫሬዝ ላይ ቅድሚያ ባርሴሎና ካልተሳካ አርሰናል በሚለው ብቻ ያዙት። አሁንም ፓሪስ ሰን ዠርሜን ከዝውውሩ ኦልሞስት ወጥቷል። አሁንም ያሉት አርሰናልና ባርሴሎና ናቸው። የተጫዋቹ ምርጫ ባርሴሎና ነው። እንዴት ይሆናል የሚለው እንከታተሏለን። 150 ሚሊዮን ዩሮ ባርሴሎና ቀጥታ ገንዘብ ሊያቀርብ ይችላል እየተባለ ነው። ጉዳዩን ቃል ስፖርት ዩቲዩብ ቻናል ግን ተከታተለን ለአርሰናሎች አፕዴት እናደርገዋለን። በአርሰናል በኩል የክንፍ አጥቂ ጉዳይ ባርኮላ፣ ማርከስ ራሽፈርድ ስማቸው ሲነሳ ነበረ። ምናልባት ለአርሰናል በጣም ቅርብ ሊሆን የሚችለው በአንጻራዊነት ባርኮላ ነው። ምክንያቱ ግልጽ ነው። በሊቨርፑል መረጃ ነግረናቸዋል። ፓሪስ ሰን ዠርሜን የክሉቹን ዝውውር ሊጨርስ ነው። የአንድ ሜንዴን 5 ዓመት ለማስፈረም በቃል ደረጃ ተስማምቷል። ስለዚህ ባርኮላ አውቶማቲካሊ ይለቃል። ክፍት ነው። የተደራደረ ይወስዷል ማለት ነው። አርሰናልን በክንፍ አጥቂነት እድላለሁ፣ ግን የአርሰናል ተቀዳሚ ምርጫ ባርኮላ አይደለም፣ ሮጀርስ ነው። ሮጀርስን 80 ሚሊዮን ፓውንድ ከፍሎ የ23 ዓመት ተጫዋች ነው። አርሰናል የግሉ ማድረግ የሚችልበት እድል አለ። አርሰናል 80 ሚሊዮን ፓውንድ ላለመክፈል ግን ሁኔታዎችን ቀስ በቀስ እያየ ነው። ከባርኮላ ይልቅ ግን ለአርሰናል ደጋፊዎች በዚሁ አጋጣሚ ሮጀርስ የአርሰናል ቁጥር 1 ምርጫ ነው። ኬነን ያልዲዝንን በተመለከተ የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ጥያቄ ልከውልን ነበር። ከምን ደረሰ ዝውውሩ የሚል ኬነን ያልዲዝ
በአርሰናል በጣም የሚወደድና የሚደነቅ ተጫዋች ነው፣ ግን በዩቬንቱስ ይቆያል። ኬነን ያልዲዝ ወደ አርሰናል ይመጣል ተብሎ አይጠበቅም። በዩቬንቱስ እንግዲህ የውል ማፍረሻ ሁላ ግልጽ ያልተደረገ ተጫዋች ነው እና ይመጣል ተብሎ አይጠበቅም። በነገራችን ላይ በዚሁ አጋጣሚ ቤን ዋይትንም በተመለከተ ጥያቄ ደርሶን ነበር። የቤን ዋይት ነገር ጥቂት መጠበቅ ይኖርበታል። በርከት ያሉ ክለቦች ፈላጊዎቹ ናቸው፣ ኤቨርተንን ጨምሮ። ግን ይህን ዝውውር ለመፈጸም ቤን ዋይት መጠነኛ ጉዳት አለበት። 100% ፊት ሲያደርግ ድርድሮች ቢኖሩ እንኳን አርሰናል ወዲያው የሕክምና ምርመራውን አድርጎ ዝውውሩ የሚፈጸምበትን መንገድ ያመቻቻሉ ተብሏል። ተስማሚ ጥያቄ ግን እስካሁን አለመጣም ለአርሰናል። አርሰናሎች እየተጠባበቁት ይገኛሉ። ሳሊባን በተመለከተ ሳሊባ እንደ ዲነር ደሾፕ በጣም በጥንቃቄ ተይዞ ጨዋታ እያደረገ ይገኛል። የጀርባ ህመም ያለው አልካደም። ሳሊባ ጥርሴን ነክሼ ከአርሰናል ጋር ዓመቱን ሙሉ ተጫውቻለሁ ያለው ከነ ጉዳቴ ምክንያቴ የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫ ነበር ብሏል። አንዱ ተሳክቷል። አሁንም ጥርሴን ነክሼ ከፈረንሳይ ጋር እየተጫወትኩ ነው፣ ምክንያቴ የዓለም ዋንጫ ነው ብሏል። ትልቁ ስጋት ጥርሱን ነክሶ የተጫወተው ተጫዋች በአመቱ መጀመሪያ ላይ ፕሪሚየር ሊግ ጨዋታ ሲደረግ ግን ያንንም ጥርሱን የሚነክስበት አቅም ሊያጣ ይችላል በጉዳቱ ስር ሰደድነት። የአርሰናሎች ስጋት ያ ነው። አርሰናል ከዓለም ዋንጫ በኋላ በፍጥነት የሕክምና ምርመራ ያደርግለታል ተብሏል። ቀዶ ጥገናም ካስፈለገው በጊዜ ያደርግ ዘንድ የሚሆን ከሆነ በተጫዋቹ በኩል ምናልባትም በዓለም ዋንጫ ላይ ዲዲየር ዴሾፕ እንዴት ያዙትንም የሚለው ልንመለከት እንችላለን። ከዛ ውጭ አርሰናልና የዓለም ዋንጫ እንደቀጠሉ ናቸው። ዴክላን ራይስ እንግሊዝ በጥሎ ማለፉ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በምታደርገው ጨዋታ ላይ ሊገኝ ይችላል ተብሏል። ተጫዋቹ አሁንም ቢሆን መጠነኛ ምቾት ያለመሰማት ነገር ቢኖርም ይህም ተጫዋች በተወሰነ መንገድ ቢሆን ጉዳቱን ዋጥ አድርጎ ጨዋታ እያደረገ ይገኛል። የአርቴታን ኮንትራት በተመለከተ ክለቡ ከአርቴታ ጋር ውይይቶችን አድርጓል። እናም በማይኬል ማርቲያን አርቴታ በኩል ውሉን ይፈርማሉ ተብሎ ነው የሚጠበቀው። አሁን ላይ እሳቸው በዝውውር መስኮቱ ላይ በጣም ትኩረት አድርገዋልና ሞር የዝውውር መስኮቱ ሲዘጋ የእሳቸው ኮንትራት እልባት ያገኛል ተብሎ ይታሰባል። አይደለም እሳቸው ዴክላን ራይስ እንኳን ኮንትራት ያራዝም ሲባል በአርሰናል ትኩረት የፕሪሚየር ሊግ ዋንጫ ላይ ነውና ፕሪሚየር ሊግ ዋንጫ እስኪጠናቀቅ ጊዜ ስጡ ማለቱ ይታወሳል። በእርግጥ እስካሁን አልፈረመውም ያንን የኮንትራት ሂደት። ፕሪሚየር ሊጉ ሲጠናቀቅ ደግሞ ወዲያ ዋንጫ ስለመጣ። ከዛ ውጪ ስለ አርሰናል አንድ በጣም ለየት ያለ መረጃ እናገራችሁ። አርሰናል በአመቱ በሚዲያው ዘርፍ በጣም ተጽዕኖ ፈጣሪ ክለብ ተብሏል። ክለቡ በማህበራዊ ትስስር ገጽ ላይ በስም መጠራት ደረጃና ደጋፊዎች በማህበራዊ ሚዲያ ላይ የአርሰናል ደጋፊ መሆናቸውን በመናገርና በእያንዳንዱ የአርሰናል ምሽት ሪያክሽን በማሳየት በድሉም በሽንፈቱም በጣላቸውም ነጥቦች ባገኛቸውም ነጥቦች ማህበራዊ ሚዲያውን አርሰናል ተቆጣጥሮ ያሳለፈበት ዓመት ተብሎልና አርሰናል ዋንጫ ሊበላ ለ3 ዓመታት ጥረት ማድረጉ ሞር ዘንድሮ ደግሞ እየተቃረበ ሲመጣ የነበረው ተጽዕኖ ሚዲያ ላይ በጣም ከፍ ያለ ነው ተብሏል። ቃል ስፖርት ላይ ናችሁ። ላይክ ሳታረጉን እንዳትወጡ። ለፈጣን መረጃዎቻችን ሰብስክራይብ አድርጋችሁ ደወል ምልክቱን ከተጫናችሁ ወደ ይደርሳል። የሰኞ ማለዳ መረጃችን ይሄን ይመስላል። መልካም የሥራ ቀን ይሁንላችሁ። ሰናይ ቀን